ዝማሬ ስንዘምር ሰምታችኋል። ትመስል እምኪ ማርያም ዕለተ ሳልስተ ወራቤተ እያልን በግዕዝ ስንዘምር ነበር። ከዚያም ቀጥሎ ደግሞ ነገረ ቅዱሳንን በማሳሰብ ዘማሪያኑ ጻድቁ አቡነ አረጋዊ ምንድናቸው ነው ያሉት? የአምላክ ባለሟል ምንድናቸው? ፍጹም ናቸው እያልን ነበር። እያንዳንዱ ቤተ ክርስቲያን በዚህ መድረክ ላይ የሚተላለፈው የሚዘመረው የሚሰጠው ትምህርት ሁሉ ነገር ተለክቶ ታርሞ ተስተካክሎ እውነተኛነቱ ተረጋግጦ ነው። ዝም ብለን አንዘምርም፣ ዝም ብለን አንናገርም። ልብ ወለድ የሆነ ነገር እዚህ ቦታ ላይ አይቀርብም። ምዕመናን ይሄንን በደንብ እንድናውቅ ያስፈልጋል። አንዳንድ ምዕመናን ባለመረዳት ማወቅ የሚገባቸውን ቀረብ ብለው ወደ ማወቅ ስለማይመጡ በመናፍቃን የሚወሰዱበት ጊዜ አለ። አንዳንዴ ምን የሚባለው እኮ በግዕዝ ነው እኛ አይገባን፣ እነሱ የሚሉት እንደዚህ ነው የምንልበት አንዳንድ ጊዜ አለ። ነገር ግን በማስተዋል ካየነው ቤተ ክርስቲያን ለሁሉም በሚረዳና በሚገባው መንገድ ነው የምታስተምረው። ትመስል እምኪ ብለን የዘመርንበት ምክንያት ወቅቱ ወርሃ ምን ስለሆነ ነው ተባብለናል? ወርሃ ጽጌ ነው። ወርሃ ጽጌ እመቤታችን ልጇን መድኃኔዓለም ኢየሱስ ክርስቶስን ወደ ስደት ይዛ የሄደችበት ወቅት ነው የሚታሰበው። ወደ ስደት መሄዷን ቅዱስ መጽሐፍ ይነግረናል። ሕፃኑንና እናቱን ይዘው ወደ ምድረ ግብፅ ከእስራኤል ሀገር ተነስተ ወደ ግብፅ ሀገር ይዘ ሂድ ሲል ወንጌል በግልጽ በጉልህ ቃል ጽፎልናል። ይህን እናውቃለን። ይህንን ለመታሰቢያ ለጌታ መታሰቢያ እመቤታችን ድንግል ማርያም ልጇን አዝላ በዚያ ከምድረ እስራኤል እስከ ምድረ ግብፅ ያለው መንገድ የሲናይ በረሃ ይባላል። እሳት የሆነ በረሃ ነው። ሰው ሊኖርበት የማይችል ፈጽሞ ሰው ሊቋቋመው የማይችል መሬቱ አሸዋ የሆነ ከላይ እሳት ከምድር እሳት ያለበት መንገድ ነው። ያንን ተጉዛ ወደ ምድረ ግብፅ ሄዳለች። ያንን ያደረገው እግዚአብሔር የሰውን ልጆች ለማዳን ወደዚህ ዓለም በመጣበት ጊዜ ነው። ስለዚህ ይሄ ሁሉ ዋጋ የተከፈለው ለማን ነው? ለማን ነው ወገኖቼ? ለእኛ ነው። ስለዚህ እመቤታችን ልጇን ይዛ ያ ሁሉ መከራ የተቀበለችው ለማን ነው? ለእኛ ሲል ነው። ስለዚህ እመቤታችን እኛ ጌታ ለሰጠን በረከት ተሳትፎ አላት። ምንም እንኳን ዓለምን አዳነ ብንልም መድኃኔዓለም ኢየሱስ ክርስቶስ በእመቤታችን ላይ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው እኛን ያዳነን ብለን ለሷ የጸጋ አክብሮት እንሰጣለን። ለመድኃኔዓለም ደግሞ የአምላክነቱን ክብር እንሰጣለን። እና ዛሬ ግን ሊቁ የማኅሌተ ጽጌ ደራሲው በዛሬው ዕለት እመቤታችንን ብቻ ሳይሆን ትመስል እምኪ እናትሽም እነዚህን ቀኖች ትመስላለች ብሎ እናቷን ሳይቀር አወድሷል። ትመስል እምኪ ዕለተ ሳልስተ ወራብዕተ ሦስተኛዋን ቀን ያቺ የፍጥረትን መጀመሪያ ነው እንግዲህ የሚነግረን። ማክሰኞ የተፈጠሩ ፍጥረታት አሉ አይደለ? እጽዋት፣ አዝርዕት፣ አበቦች የተፈጠሩበት ነው ማክሰኞ። ዕለተ ሳልስት የተባለችው ሦስተኛ ቀን የተባለችው ማክሰኞን ነው። ያችን ትመስላለች። ለምን? አበባ የሆነችው እመቤታችንን ምን ብላለችና? አስገኝታለችና። ያችን ዕለት ትመስላለች ብሎ ያለውን ነው ስንዘምር የነበረው። እመቤታችን አበባ ነች። ፍሬው ማን ነው ንገሩኝ? ልጇ መድኃኔዓለም ኢየሱስ ክርስቶስ። ያንን ነው በምስጢር ስንዘምር የነበረው። ስንዘምር የነበረው በምስጢር ውስጡ ስለምንረዳው ነው። እውነት ነው። ከአበባ ነው ፍሬ የሚገኘው አይደል? አበባ ከሌለ ፍሬ ይገኛል? አዎ፣ አበባ በሌለበት ፍሬ የለም። ያችን አበባ ያስገኘች ደግሞ ዕለት አለች። አንቺ ያቺ ዕለት ነሽ። አበባዋን ያስገኘሽ ዕለት ነሽ ቅድስት ሐና፣ አንቺም ክብር ይገባሻል። አስገኝነሽና በዚህ ዓለም ላይ አስገኝ የሆኑ ሰዎች እኮ ይከበራሉ አይደል? ነገስታትን የወለዱ እናቶች ይከበራሉ፣ ክብር ይሰጣቸዋል አይደል? ያው የሰው ህሊና ያለው ሰው ያከብራል እኮ አይደል?
እና እመቤታችን አንቺ ብቻ ሳትሆኝ እናትሽ ራሱ አንቺን አበባዋን አስገኝታለችና ለሷም ክብር ይገባታል። ዕለተ ሳልስተን እንደውም ወራቤተ አራተኛውንም ሮብንም ትመስላለች። በዕለተ ረቡዕ ፀሐይ ጨረቃ የብርሃናት የተፈጠሩበት ዕለት ነው። ፀሐይ ጨረቃ የተፈጠሩበት ዕለት ነውና ብርሃንን አስገኝተሻል። ማን ነው? ፀሐይን አስገኝተሻልና ከፀሐይ ምን ይገኛል? ንገሩኝ። ከፀሐይ ምን ይገኛል? ብርሃን የሆነው ኢየሱስ ክርስቶስ ከማን ነው የወጣው? ከእመቤታችን ፀሐይን። አንቺ ያቺ ዕለት ነሽ። በዕለተ ረቡዕ ፀሐይ ተገኝታለች። አዎ ከፀሐይ ደግሞ ብርሃን ወጥቷል። ስለዚህ ለአንቺም ክብር ይገባሻል፣ እናትሽም ክብር ይገባታል ብሎ ነው ሊቁ። ወሳቤትም ይላል፣ ሰባተኛዋም ዕለት ይላታል። ቀዳሚት ማለት ነቻች። ቀዳሚት ማለት ጌታ አምላካችን እግዚአብሔር ፍጥረታትን ሁሉ ፈጥሮ ከስራው ሁሉ አረፈ በዕለተ ሰንበት ይላል አይደል? የሰው ልጆች ሁሉ ፍጥረታት በሙሉ በሰማይ በምድር ያሉ ፍጥረታት ሰላም ያገኙባት ያቺ ዕለትም በአንቺ ትመሰላለች። ምክንያቱም የዓለሙ የሰላሙ ንጉሥ መድኃኔ ዓለም ኢየሱስ ክርስቶስ ከሷ ከድንግል ማርያም ነውና የተገኘው። አንቺም ድንግል ማርያምን አስገኝተሻልና በዛች በሰባተኛዋ ዕለት ትመሰያለሽ እያልን ነው ስንዘምር የነበረው። እንዲገባችሁ ብዬ ነው። ከመቤታችን ረድኤቷን በረከቷን ያሳድርብን። የእናታችን የቅድስቲቱ ሐና፣ የጻድቁ የቅዱስ ኢያቄም፣ የእናታችን የእመቤታችን ድንግል ማርያም አስገኞችም የእነሱን በረከት እንዲያድርብን ፈቃዱ ይሁንልን።